አቋም ነው የሚሆነው። አላህ አንድ አይነት አቋም እንዲኖረን ዱዓ እያደረግን መኖር ያስፈልጋል። ተወሰነ ቀን ተሐጁድ ሰግዶ ተወሰነ ቀን ትቶት የሚተኛ ከሆነ ይሄ ነውር ነው ያሉት ነብዩ አለይሂ ሰላቱ ወሰላም። እንደዛ አይደለም። አቋማችን አንድ እኹወቱል ኢስላም መጠናከር አለበት። ማንም ይሁን ማንም ላኢላሃ ኢላላህ ማለቱን ካወቅ ያ ወንድምህ ነው። ወንድምን ስታገኝ ደስ ይልሃል። ይሄን ነው እያሉ ነው ያሉት። ወፊል አኺራ በአኺራ ደግሞ በረካ እንዴት ይሆናል ያላችሁ እንደሆነ ተኩኑል በረከቱ ፊ ሪዳላሂ ጀለ ጀላሉ አላህ ይወድልናል ዱንያ ላይ ወንድማማችነታችን ሲጠናከር። ይሄ ደግሞ በአኺራ ያስመነዳናል። የአላህን ውደታ ከማግኘት በላይ በአላህ ምን የሚፈለግ ነገር አለ? አላህ የወደደለት ሌሎቹ ቢጠሉት ምንም አይሆንም። ወድኹሉል ጀና ነው መጨረሻ የሚሆነው ምንድነው? ጀነት መግባት ነው። አላህ ሲወድ ጀነት ያስገባናል። ወሙዳዓፈቱል ኡጁር አጅራችን እየበዛ ይሄዳል። ዱንያም ላይ የምንሰራው ነገር ኸይር ይሆናል። በአኺራም ምንዳችን እየጨመረ ደረጃችን ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ما زلنا نتحدث عن اعتصام بحبل الله جل جلاله كما أمرنا في محكم تنزيله واعتصموا بحبل الله جميعا ولا تفرقوا منه وأنه رأس الجنسر ብዙ ሰዎችን እየተነጋገር ስለ እኹዋ አህምየት ወይም የወንድማማችነት አሳሳቢነቱና ለኡማው የሚኖረውን ፋይዳ እየተነጋገርን ዛሬ ላይ ከሱ ጋር የቀጠለ ርዕስ እናወራለን። አልኹዋ ፊል ኢስላም አላህ ትልቅ ቦታ ሰጥቶታል በቁርአን ውስጥ እንደምታውቁት። እሱን የሚያበላሹ ነገሮችን እንዳንደርስባቸው ወይም እንዳንገባባቸው አላህ ሱብሓነሁ ወተዓላ አስጠንቅቆናል። አበክረው ነብዩም አለይሂ ሰላቱ ወሰላም አስጠንቅቀውናል። ለምን? የኢስላም አንዱ ክፍል ነው። አንድ አካሉ እንዳይጎል ስለሚፈለግ በል ሚን አዕዘሚል ዋጅባት አተአኺ ፊላህ ሱብሓነሁ ወተዓላ ላኢላሃ ኢለላህ ሙሐመዱን ረሱሉላህ ያለው እኹዋ ከዝምድና ወንድማማችነት፣ ከጋብቻ ወንድማማችነት፣ ከብሔር ወንድማማችነት፣ ከሀገር ወንድማማችነት ወይም በጥቅም ከተገናኙ ሰዎች አንድነት በላይ ነው። ለዛ ነው አላህ ጀለ ጀላሉ አተኩሮ የሚነግረንና ማለት ነውና ዛሬ የምናየው አልበረከቱ ሐያት ዱንያ ወልአኺራ ወንድማማችነታችንን ስናጠናክር በዱንያ በአኺራ በረካ እናገኛለን። አዩሃል ኢኽወል ኪራም ዛሬ ላይ በረካ ጠፍቷል። አላህ ይመልስልን። ይሄ በረካ የሚባለው ነገር ምንድነው ካልን አዝያዳ ወነማ ቢኩል ማ ኑሪዱሁ ሚነል ኸይር። በረካ ብሎ ማለት ትክክለኛ ትርጉሙ በምንፈልገው ኸይር ነገር አላህ ጭማሬና እድገት ሲጨምርልን ነው። ለፍተን ጥሩ ስናገኝ ነው። እንደምታስታውሱት ታላላቆቻችን ከኛ በፊት የነበሩት ጥቂት ነገር ሰርተው ብዙ ነገር ያገኙ ነበር። ትንሽ ዳዕዋ አድርገው በሺህ የሚቆጠር ሰው ወደ ሂዳያ ይገባላቸዋል። ትንሽ ዒልም አስተምረው ሁሉ ይረዳላቸዋል። ትንሽ ንግግር አድርገው ሁሉ ያዳምጣቸዋል። ትንሽ ስራ ሰርተው እስከ የውመል ቂያማ የሚወሳ ሆኖ ታገኙታላችሁ። ያ ማለት ነው ልጆቻችን በረካ ይኖራቸዋል፣ ገንዘባችን በረካ ይኖረዋል፣ እድሜያችን በረካ ይኖረዋል። ታውቃላችሁ እድሜ በረካ ከሌለው አላህ ሰውየውን በረካ ሲነሳው ለሱ በማይጠቅም ነገር መሽጉል ያደርገዋል፣ ቢዚ ያደርገዋል። ወለዒያዙ ቢላህ። ስለዚህ በረካ ማለት ይሄ ነው። በል ኸይርና ጥሩ ነገር ማደጉ ብቻ ሳይሆን ዘውታሪ ይሆናል። የነካነው ነገር፣ ያየነው ነገር፣ የሰራነው ነገር፣ የተናገርነው ነገር ለትውልድ የሚበቃ ይሆናል ማለት ነው። ያ ነው ዛሬ ላይ የጠፋው። ለምን? ብዙ የአላህ ትዕዛዞችን መጣስ ስለበረከተ ሸዋዒብ ነገሮች፣ ብዙ ነገሮች ከሌላ የምንወርሳቸው ዛሬ ላይ ስላሉ ማለት ነው። አልበረከቱ ሂየ ዚያዳ ወነማ ፊል ኸይሪ መዐ ደዋም ወልእስትምራር። ቦግልም የሚል ሳይሆን ቋሚ የሆነ ወንድማማችነት ለተወሰነ በገንዘብ ወይም በስራ ተገናኝቶ ነገ የሚለያዩት አይደለም። ከተለያዩ የሚፈላለጉበት ወንድማማችነት ማለት ነው። ኢስላም ወንድማማችነት ይሄ ነው እንጂ በሆነ ጥቅም ይገናኛሉ፣ ነገ ከነገ ወዲያ ለዛውም ሳይጣሉ ከተለያዩ የሚተውት ነገር ማለት አይደለም። ወንድምህ ወደ ሶላት ካልመጣ የምትጠይቀው ከሆነ ወንድማማችነት ተጠንክሯል። የቸገረውን ነገር የምትጠይቀው ከሆነ
የሆነ ሐሳብ ካለ ለምሳሌ ከድኑ ከተዘናጋ ዱንያ ከቸገረው የሆነ ህሙም ሲኖርበት ሐሳብ ሲገባ የምትረዳው ከሆነ እውነተኛ የኢስላም ወንድማማችነት ማለት ይሄ ነው። አላህ የሚፈልገው ይሄንን ነው። ነብዩም አለይሂ ሰላቱ ወሰላም የሚነግሩን ይሄን ነው። ታዲያ ይሄ ከሆነ ፈየጅዐሉ ላሁ ሱብሓነሁ ወተዓላ አልቀሊለ ከሲራ አላህ እንደዚህ ስናደርግ እርስ በርሳችን ስንፈቃቀቅ ኢርሐሙ ፊል አርድ የርሐሙኩሙላህ ፊሰማ አይደለም የተባልነው። መሬት ላይ ተዛዘኑ ሰማይ ላይ አላህ ያዝንላችኋል አይደለም ያሉት ነብዩ አለይሂ ሰላቱ ወሰላም። መሬት ላይ ስንጠያየቅ የሰራናት ስራ በረካ ይኖራታል። ያ ጀማዓ ትንሽ ገንዘብ ይኖሩ ነበር ሰዎች፣ በትንሽ እህል ይኖሩ ነበር። ዛሬ ላይ ተመልከቱ፣ ብሩ አለ ያው ነው፣ ግን በረካ የለውም፣ መግዛት አይችልም። የመግዛት አቅሙ ጠፋ ይልሃል። ኢንፍሌሽን በዛ ይልሃል። ለምን በዛ ነው ጥያቄው መሆን የነበረበት። መብዛቱንማ እያየነው ነው እኮ፣ ኑሮ መወደዱንማ እያየነው ነው። ግን ለምን ተወደደ፣ ለምን ህይወት ተዛባ የሚለውን የሚያስቡ ሰዎች በጣም ጥቂቶች ናቸው። አላህ የሚነግረን ይሄ ነው። አላህ ከሚፈልገው መስመር በለቀቅን ቁጥር በረካውን ይነሳዋል። የእድሜያችን በረካ፣ የዱንያችን በረካ፣ የአኼራን በረካ ይነሳል። ያ እንዳይሆን ነው ይህንን አበክረን የምንነጋገረው። ቀላሉ ነገር ጥሩ ነገር ይሆናል። ወልዓመሉ ሰጊር ዛ አሰሪን ዐዚም ይሆናል። ትንሽ ስራ የሰራነው ስራ ውጤቱ ከፍተኛ ይሆናል። እኽወቲ ፊላህ ሶሐቦች ሐጃ ሲገጥማቸው ሐታ ሊገድሏቸው ሲመጡ እባክህ ፍቀድልኝ 2 ረክዓ ብቻ ልስገድ የሚሉና በዛች 2 ረክዓ ከሞት የሚድኑበት እኮ ነበረ። ይሄ ዲናችን። ዛሬ ላይ እንለምናለን፣ እጃችንን ዘርግተን እናጎነብሳለን፣ በስጁድ እንለምናለን። ላኪን እስትጃባ ጠፋ። ለምን ካላችሁ በረካ ጠፋ። ለምን በረካ ጠፋ? የአላህ ትዕዛዝ እየተከበረ አይደለም። የምንበላው ሐራም ከሆነ፣ የምንሰራው ሐራም ከሆነ፣ የምንናገረው ሐራም ከሆነ፣ የምንለብሰው ሐራም ከሆነ፣ የምንኖርበት ህይወት ሐራም የተቀላቀለበት ከሆነ የፈለግነውን ያክል ብንለምነው አላህ በረካ ያደርግልን። አዕዘም ሚን ዛሊክ ወንድማማችነታችን ከላላ፣ ዲናችን በብሔር ከታጠረ፣ ያንተ ብሔር የኔ ብሔር የምንለው ነገር ከመጣ በዛ ከለወጥ ነው። ዲናችን ከጥቅም ጋር ካያዝ ነው። ኧረ እባክህ የራሱን ጉዳይ ተው እባክህ እሱ እንዲህ አድርጎኛል ብለን የምንቆርጥ ከሆነ በረካው ይነሳል። ይሄን ነው እያለን ያለው። በረካ የሆነ ነገር ገንዘብ ጋር ብቻ የተያዘ አይደለም። እድሜያችን ጋር ራሱ እድሜያችን ሊያጥር ይችላል። አዩሃል ኮሌክትራል ድሮ እኮ ሰዎች ረጅም እድሜ ይኖራሉ። ረጅም እድሜ ኖረው በዛ ልክ ስራ ሰርተው አላህ ዘንድ ምን ያገኛሉ። ዛሬ ላይ እድሜያችንም አጭር ነው። የምንሰራው ስራ በዛ ልክ ደግሞ ወደ አላህ የሚያቃርበን አይደለም። ያንን ነው የምንለው። በል ፊ ነፍዒል ዑምሪ ወሶፋኢል ቀልቢ፣ ቀልባችን ንጹህ ይሆናል ወንድማማችነታችን ሲጠናከር። ይሄን እዚህ ላይ ነው መሰራት ያለበት። ለወንድማችን እንሽራህ ሶድር ሲኖረን፣ ለሙስሊሞች ሰፋ ያለ ቀልብ ሲኖረን፣ ያን ጊዜ የምንሰራው ስራ ሁሉ በረካ ይሆናል። ወበረከቱ ወቅቲ፣ አቤት ጊዜው ሲሮጥ እንላለናል፣ እናማራለን። ይሄ ለምንድን ነው የሆነው? አላህ በረካውን ስላነሳው ነው። ለምን በረካው ተነሳ? በመካከላችን አንድነታችን ይሻክራል። እርስ በርሳችን በዱንያ እንጋጫለን። ዲናችንን በዱንያችን የምንረቡት ከሆነ ይሄ ወቅቱ ራሱ አይበቃንም። አንድ ነገር ሳልሰራ መሸ ይልሃል። አዎ ነዓም፣ ሊአን አላህ ሱብሓነሁ ወተዓላ ነዘዐ አልበረከተ ሚን ሀዘል ወቅት። ወቅቱ ያው ነው፣ ግን አላህ በረካውን አንስቶት ነው። ያ እንዳይሆን ምን መሆን አለበት? ወንድማማችነታችን አንድነታችን ተጠናክሮ የአላህ ትእዛዞችን 1 2 ብለን ቆጥረን መተግበር ያስፈልጋል። የከለከለውን መከልከል ያስፈልጋል። لأن الدين الإسلام ليس رفاهية نعمله يوما ونتركه يوما آخر. دين لغجريس هنا ترف ነገር አይደለም፣ ህይወት ነው። ዛሬ ተግብረው ሞቅስ ሰርተው ነገ ሲከፋህ የምትተው አይደለም። እስላም طول الحياة በልምልካችን ከዚህ ዓለም ላይ እስካለና ይችላል ዓለም እስከምንሰናበት አንድ አይነት አቋም ነው የሚሆነው። አላህ አንድ አይነት አቋም እንዲኖረን ዱዓ እያደረግን መኖር ያስፈልጋል። ተወሰነ ቀን ተሐጁድ ሰግዶ ተወሰነ ቀን ትቶት የሚተኛ ከሆነ ይሄ ነውር ነው ያሉት ነብዩ አለይሂ ሰላቱ ወሰላም። እንደዛ አይደለም። አቋማችን አንድ እኹወቱል ኢስላም መጠናከር አለበት። ማንም ይሁን ማንም ላኢላሃ ኢላላህ ማለቱን ካወቅ ያ ወንድምህ ነው። ወንድምን ስታገኝ ደስ ይልሃል። ይሄን ነው እያሉ ነው ያሉት። ወፊል አኺራ፣ በአኺራ ደግሞ በረካ እንዴት ይሆናል ያላችሁ እንደሆነ ተኩኑል በረከቱ ፊ ሪዳላሂ ጀለ ጀላሉ፣ አላህ ይወድልናል ዱንያ ላይ ወንድማማችነታችን ሲጠናከር። ይሄ ደግሞ በአኺራ ያስመነዳናል።
ያላህን ውደታ ከማግኘት በላይ በአላህ ምን የሚፈለግ ነገር አለ? አላህ የወደደለት ሌሎቹ ቢጠሉት ምንም አይሆንም። ወድኹል ጀና ነው መጨረሻ የሚሆነው ምንድነው? ጀነት መግባት ነው። አላህ ሲወድ ጀነት ያስገባናል። ወሙዳዓፈቱል ኡጁር አጅራችን እየበዛ ይሄዳል። ዱንያም ላይ የምንሰራው ነገር ኸይር ይሆናል። በአኺራም ምንዳችን እየጨመረ ደረጃችን በጀነት ላይ የምንገባበት አላህ የጀነት ያርገንና እየጨመረ ይሄዳል። ያን ደረጃ ለማግኘት ዱንያ ላይ የምንታዘዘው መፈጸም ያስፈልጋል። ወደዋሙ ነዒም ነዒም ዱንያ ወልአኺራ እዚህ ዱንያ ላይ እኮ ስንኖር ያንን አላህ የሰጠን ኒዕማ አይደለ? ጤና ኒዕማ ነው። እድሜ ኒዕማ ነው። ዱንያ ላይ መኖር ራሱ ኒዕማ ነው። አክበር ሚን ኩሊ ሃዳ ከዚህ በላይ ትልቁ ኒዕማ ማን ነው? ኢስላም። ኢስላምን ወፍቆናል አላህ። ያ ጀማዓ በኢስላም መስተዋት ብትመለከቱ ኢስላምን ያላገኘ ሰው ምን ያክል ራሱን እያጠፋ እንዳለ ስትረዱ ነው የኢስላምን ኒዕማ የምትረዱት። ይሄ ኒዕማ እንዲዘወትር ያደርገናል። ይሄ ማለት ምን ማለት ነው? ኻቲማችን ያምራል። ወደ ቀብር ስንገባ ላኢላሃ ኢላላህ ሙሐመዱን ረሱሉላህ ብለን እንገባለን። አበቃ። ከዛ በኋላ ችግር ሁሉ ይወገዳል ማለት ነው። فهي ثمرة الإيمان الصادق والعمل الصالح في الدنيا እዚህ ዱንያ ላይ በረካ ሲኖር የውም አልአኺራ በረካ እንዲሆን ማለት ነው። ዱንያ ላይ የኢማናችን ሰመራ ነው ያ በረካ የሚያመጣልን። ኢማናችን በትክክል አግባቡን ጠብቀን የምናምነው እምነት መሆን አለበት። መርዝ ያልተጨመረበት፣ ነቀዝ ያልገባበት፣ የሰው እጅ ያልገባበት ኢማን መሆን አለበት። ትረዱኛላችሁ? ወልዓመል ሷሊህ እውነተኛ ስራ መስራት፣ ጥሩ ስራ መስራት አለበት። የዓመል ሷሊህ መስፈርቶች ሁለት ናቸው ብለን ተናግረን ነበር ከዚህ ቀደም። ምንድናቸው? ማን ነው የሚነግረኝ? አንድ ኸይር ስራ ኸይር ከሆነ ትሰራዋለህ፣ ሸር ከሆነ ትተዋለህ። መመዘኛ ሁለት ናቸው። ሁለት ነገሮች ካሉት ያን ስራ እንደምንም ስራው። እኒህ ነገሮች ከሌሉ እንዳትሰራው ብለን ነበር። ምንድናቸው ሁለት ነገሮች? በአላህ ማን ነው የሚነግረኝ? ለማስታወስ ያክል አልኢኽላስ ወልሙታበዓ። ኢኽላስ ለአላህ፣ ሙታበዓ ለነቢ ዓለይሂ ሰላቱ ወሰላም። እኒህ ከሌሉ ወላሂ ሚሊዮን ዓመት ብትሰራው ምንም አይጠቅምህም። ስለዚህ አላህ እንዲህ ይላል፣ ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዓለይህም በረካትን ሚነ ሰማ። የአንድ መንደር ሰዎችን እንደ ምሳሌ አድርጎ ይነግረናል። ቢያምኑ ኑሮ አላህን ቢፈሩ ኑሮ ከሰማይ በረካን በእነሱ ላይ ከፍትላቸው ነበር ይላል። ኒዕማውን አዘንብላቸው ነበር። እምነታቸው በትክክል ቢተገበር ሙስሊሞች ከሆኑ። ያላመኑ ከሆኑ ደግሞ ቢያምኑ አላህ ከሰማይ በረካውን ያወርድ ነበረ፣ ረድኤቱ ይወርድ ነበር። ዛሬ ላይ ረድኤቱ እንዳያጣ ነው፣ በረካው የለም። ሊአነ ልኢንሳን ሊአነ ናስ አው አህሉል ቀርያ ለም ቱእሚን በል አለዚነ አመኑ ለም ዩጠቢቁ ልኢማነ አላ ወጅሂል አክመል። በሚፈለገው መልኩ ዲናችንን ስላልተገበር፣ በሚፈለገው መልኩ ነቢያችንን ዓለይሂ ሰላቱ ወሰላም የሰጡንን አደራ ስላልተከተልናቸው፣ አላህ ያዘዘውን ስላልፈጸምን በረካው ይነሳብናል። ካዘዙን ነገሮች ትልቁ የእርስ በርስ አንድነት፣ የእርስ በርስ ወሕደቱል ኢስላም ነው። ፈልኡኹወቱል ኢማንያ ለይሰት ሙጀረድ ዓላቃ አጢፍያ ብለን ተነጋግረናል። አልሙሂም አዩሃ ልኢኽዋነል ኪራም ኸይሩል ከላሚ ማ ደለ ወቀለ። ስለበዛ አይደለም፣ ትንሽ ንግግር በቂ ነው። ዋናው መልእክቴ ለማስተላለፍ የፈለግኩት ምንድነው? ሰዎች ቢበላሹ፣ ሰዎች ቢያያዙ፣ ሰዎች ድንን ቢተው፣ ሰዎች አላህን ቢዘነጉም መርሃችንን እንዳንለቅ ነው። መርሃችን ደግሞ ትልቁ መርሃችን ምንድነው? አንድነታችን ማጠናከር፣ ወንድማማችነታችንን መጠናከር፣ የእርስ በርስ መፈቃቀር፣ የእርስ በርስ መረዳዳት መለመድ አለበት። የነበረን እሴት የነበረን ባህል መቀጠል አለበት። ሌሎች የኛ ሞዴሎች አይደሉም። ሞዴል አለና ትልቅ ነሙዘጅ አለ፣ ትልቅ ናሙና አለ። አላ ወሁ ረሱሉላህ ዓለይሂ ሰላቱ ወሰላም ዓለመ ልዓለመ አርረሕማ ወልኡኹዋ። ዛሬ ላይ ዓለም የሚመሰክርላቸው፣ ጠላት የሚመሰክርላቸው አክረሙል ኸልቅ ነቢዩ ሙሐመድን ዓለይሂ ሰላቱ ወሰላም ነው የምንከተለው አይደለም? የእሳቸውን ሸፍዓ ነው የምንከተለው አይደለም? እሳቸው ደግሞ አልሙእሚኑ ልሙእሚን ከልጀሰድ ዋሒድ እያሉ ትተው እንደሄዱት። ሙእሚን ለሙእሚን አንድ አካል ነው። ይሄ እጄ ቢገነጠል ቢቆረጥ ሌላው አካሌን ያመዋል። አይኔ ቢወጋ ሌላው አካሌ ያመዋል፣ እንቅልፍ ያጣል። የሆነ አካሌ ላይ ብትቆርጥብኝ ሌላው አካላቴ ይንቀጠቀጣል፣ ያብጣል፣ ይታመማል፣ ረፍት ያጣል።
ያ ማለት ነው። ሙእሚን ጎኑ ሙእሚን ወንድሙ የሆነ ነገር ጎድሎት እያየ ዝም ብሎ አያድርም፣ እንቅልፍ አይወስደውም፣ አይተኛም። ልክ አካሉ እንደሚንቀጠቀጥ አካሉ እንደሚረበሽ እሱም ይረበሻል። ያለችውን ነገር ማካፈል ይጀምራል። ያለውን ነገር ለሱ መርዳት፣ ጉልበት ከሆነ ጉልበት፣ ገንዘብ ከሆነ ገንዘብ፣ ዕውቀት ከሆነ ዕውቀት፣ ምክር ከሆነ ምክር፣ ሌሎችም ነገሮች። ሌላ ሀገር ከሆነ ደግሞ መርዳት የማይችል ከሆነ ትልቅ መሳሪያ አለው። ያ ምንድነው? ዱዓ ያደርግለታል። ኢኽወተል ኢስላም በምስራቅ በምዕራብ በደቡብ በሰሜን በዓለማችን ላይ ፋንቅ ውስጥ ያለው ሙስሊሙ ነው። ለምን? ይችን ሐቅ ለማንሳት ኢማን የሚባለውን በአላህ ማመን የሚለውን ሸይጣን ለማጥፋት በጣም ይታገላል። አላህም እኛን ለመፈተን ፓኪስታን ላይ የሚሞተው ሙስሊም ወንድምህ ነው፣ ዱዓ ታረግለታለህ። ጋዛ ላይ የሚሞተው ሙስሊም ወንድምህ ነው፣ ዱዓ ታረግለታለህ። አሜሪካ ውስጥ በፋንቅ ካለ ዱዓ ታረግለታለህ። ቻይና ውስጥ ችግር ላይ ካለ ዱዓ ታረግለታለህ። ዱዓ እናድርግ ለወንድሞቻችን። እርስ በርሳችን እንፈቃቀድ። ጎረቤቶቻችንን እናያቸው። ምናልባት እኛ አንድ እንጀራ በልተን ከሆነ የምናድረው ግማሽ የሌላቸው አሉ፣ ሲሶ የሌላቸው አሉ። ቆርሰን እንስጣቸው። ካላህ ይመጣልን ችግር አለው። አላህ በሰማነው እንጠቀማለን። ወንድማማችነታችንን አላህ እውነተኛ ወንድማማችነት አላህ በሰማነው እንጠቀም። አላህ ያድርገን። هذا وبالله التوفيق صلى الله عليه وسلم